ሳሊ ሲባል ሱሰኛ ብሎ ነው ሰው የሚያስበው። ታዲያ ለምንድን ነው ተቀየረብኛ? ብላውቴ ይመታሻል ምታይነታል ድጋሜ ጭንቅ በዚህ ሰው መጣ። ከዛ በኋላ እጄ ተሰበረ። እስቲል ጓደኞቼ እንደዚህ ስልክ እያደረጉ የሚዘጉብኝ ጊዜ ሁሉ ነበር። እስቲል ሆቴል ቁጭ ብለን አሻግረሽ አየሽ። ቅናትም ነው ጥርጥር፣ ራስን ያለማመን ከነጸጉሬ ከነምኔ እንደዚህ አንገቴን ሁሉ ያዘኝ ቀን አለ። በንግግርም አንግባባም እንዳለ ዘውዲቱ ያለ እንዳለ ዛ አስተማሚ እንግዲህ አይሲ በር ላይ ያለ በሙሉ ተንደብሮኛ ጋር መጣ። አርፋለች የምትለዋን ጆሮዬ መጠባበቅ ጀመረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እንደዛም ሆኖ እዛ ላይ ጸብ ይፈጥራል። መርዙ ጠጥቼ ብዙ ቀን ራሴ ላጠፋ። ከዛ ካፌ ወጥቼ እንደ ትልቅ ሰው እንደዚህ ታየኛለች። እንደዚህ ላውድ ላይ አድርጊ፣ ከቢሮ ከተደወለ ቼክ ለማድረግ መፈለግ ብለሽ ለመተንፈስም ቦታ ያስፈልግሻል። በቃ መጥፋት አለብኝ ብዬ አስቤ እጃለኝ እግራለኝ ልብሱን ይዞ ነው ወደ እኔ ህይወት የመጣው። ለቅቄስ በወጣ መለየት እያለ መሞት አለ እንዴ? ሚሊዮንን ቁጥር ያለው 5 ሳንቲም ኪሴ ውስጥ ሳይኖር አውቀዋለሁ ህይወትን። ሰላም እንዴት ናችሁ የሀገሬ ቴሌቪዥን ተመልካቾች? ዛሬ ደግሞ በሌላ ታሪክ ተመልሰናል። የዛሬ ባለ ታሪካችን መምህርትና ሰዓሊ ስንዱ ናት። ብዙ ከማያልቀው ታሪኳ በደንብ ትነግረናለች። ሰላም እንዴት ነሽ መምህርት? ሰላም እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔር ይመስገን። ታሪክሽን ልታጋሪ ስለመጣሽ እናመሰግናለን። እኔም አመሰግናለሁ። ከልጅነት እንጀምርና እንዴት ነበር የተወለድ አስተዳደግሽ? እንዴት ነበረ? እንዴትስ ወደ መምህርነቱ መጣሽ? አባቴ ተስፋዬ እንዳለ ይባላል። እናቴ ደግሞ የኔ ዓለም ታደለ ትባላለችና አባቴ የመንግስት ሰራተኛ ነበርና እናቴና አባቴ እንግዲህ በመንግስት ስራ ውስጥ ያለፈ አባት ስለነበረኝ እናቴ ድርሻዋን ለመወጣት እሱ በሚሄድበት ሀገር ሁላ ይዛን ነበር የምትዞረውና ወደ ወላይታ ሽፍት ሲያደርግ እኔ ወላይታ ነው የተወለድኩት። ወላይታ ምርጥዬ ከተማ ላይ ማለት ነው የተወለድኩ። ወላይታ ያበቀለችኝ አንድ ብርቅዬ ሴት ነኝ እና ከዛ በኋላ ትምህርቴ እንደማንኛውም ሰው ተማርኩኝ። እርግጠኛ ነኝ የሚያውቁኝ አሁን የሚያዩ መምህራን ያዩኛል እና ይመሰክራሉ። ጥሩ ዲሲፕሊን የሆንኩ ተማሪ ነበርኩኝ በሰዓቱ ማለት ነው። ትንሽ ያው ኃይለኝነት እንዳለ ሆኖ ማለት ነው ማልደበቀው ታሪኬ ስለሆነ ማለት ነው። ሌላው በቃ ለቤተሰቦቼ በጣም አጋዥ የነበርኩ ሴት ነኝ እና ወላይታ ነው የተወለድኩት። ዋናው እሱ ነው። ከዛ ግን ያው እንደማንኛውም ሰው ትምህርቴን ስጨርስ ጓደኞቼ በብዛት ወደ ዶክተሬት ምናምን ሲመርጡ እኔ ግን ወደ አርቱ ነው የመረጥኩት። ምክንያቱም የልጅነት ህልሜ ስለነበረ ማለት ነው። ግን ቢዝነስን ከዛ በፊትም አውቀዋለሁ። 7ኛ 8ኛ ክፍል ሆኜ በደንብ ቢዝነስን ሰራ ነበር። እንዴት? በቃ ሰዎች ፎቶ ይሰጡኛል፣ የቤተ ክርስቲያን ስዕል እሰራለሁ። ስዕሉን ነው የጀመርሽው? ማለት ከልጅነት ነው ስዕል የጀመርሽው? አዎ። እና አማረት ክብረት የሚባል አንድ ሰዓሊ ነበረና ቀለም ወዲያውን ያስተማረኝ። ያው እጄም የተፈታታ ስለነበረ አባቴ የሚያግዘኝ ስለነበረ መፈልገውን ነገር አባቴ ያግዘኝ ነበርና ጥሩ የሆነ አባት ነበረኝና የምፈልገው ነገር የሚገድበኝ ነገር የለም። ሁሉንም ነገር ያደርግልኝ ነበር ስለሚወደኝም ማለት ነውና ቤት ውስጥ እኛ ቤት የማይስል የለም። ግን እኔ ነኝ ዲፕሊ ገብቼበት ወደ ቢዝነስ የቀየርኩት እኔ ብቻ ነኝ እና የማይስል የለም ቤት ውስጥ። ዋው ተሰጥቶ ነው በቃ። 8 ነን እንግዲህ ጠላት አይቁጠርብን ዲያብሎስ አይቁጠርብን እንጂ 8 ነን። እግዚአብሔር የተመሰገነ ይሁን። እኛ ቤት ሌላም ሰዓሊ ስላለ አሁን ቢዝነሱ ላይ ያለ በስዕሉ ማለት ነውና በዛ ይዘት ውስጥ ያው በልጅነቴ ወደ ትዳር ገባሁኝ። ምክንያቱም ቢዝነሱን አውቀዋለሁ። የተማርኩም ቢሆን ትንሽ ፍቃደኛ ባይሆኑም ቤተሰቦቼ ወደ ትዳር ገባው። 10 ቤቶች ውስጥ ነው እንግዲህ የመጀመሪያው ልጅ የተወለደችው ማለት ነው። ያው አሁን 18 ሆኗታል። ቀላል አይደለም እንግዲህ በጣም ረጅም ጊዜ ነው እና እሷን ያው ወለድኩ። ከዛ በኋላ ሁለተኛ ደገምኩ። ትምህርቴን ስጨርስ ወደ መምህርነት በገባው በአመቴ ደግሞ ሁለተኛዋን ደገምኩ። ከዛ ባለቤቴ አለፈ። ያው
ብዙም ደስ ባይልም ይሄ የምናገረው ነገር ቀልል ሊመስል ይችላል። አንድ ሰው ሲያልፍ እንዲህ እንደ ቀልድ የሚያወራ ብዙ ጊዜ ስላለቀስኩበት ዛሬ እዚህ ጋር መጥቼ ማልቀስ ስላበቃውኝ ነው። አሁንም የማወራው ታሪክ ቀለል አድርጌ የማወራው የሰው ሲያልፍ ያስለቅሳል። ሁሌም ሀዘኑ ከውስጣችን አይጠፋም። ነገር ግን ስሜቴ የሚጎዳው ምንድነው? ሁለተኛ ልጄ ነው ልጄ በሶስተኛ ቀን ስለነበረ ነው። ትንሽ ሁለተኛ ልጅ እንደወለድሽ ነው ያረፉት? አዎ። እና ገብቶ ቤት ውስጥ ነው ጸጥ ያለውና ምንም ያለ ምንም ህመም አልነበረም። ሌላም ጉዳት አልነበረም። ድንገት ነው። የድንገት ይሞት ማለት ነው። አዎ። እና ቤት ውስጥ ማንም አልነበረም። ሰራተኛ ምንም በሰዓቱ ምንም ያገኘነው ነገር ስላልነበረ ምንም በቃ እንትን ያልነው ነገር የለም። እና ተከራዮች ግቢ ውስጥ አልነበሩም። ያልተከራየ ቤት ነው የሚበዛው። ሁለቱ ቤት ተከራይቷል። አንደኛዋ የተከራየችዋ ልጅ የለችም ነበረ። በቃ ብቻዬን ነበርኩኝና ከሚገርመው ነገር እንደዛም ሆኖ እሱ ልክ ሲያልፍ ደግሞ የማላቀው ሌላ አዲስ ፋይል ወጣ። የምን ፋይል? ባለቤቴ እንደሞተ ልክ ለሊት 7 ሰዓት ላይ ነው ያረፈውና ወዲያውኑ ነው 12 ሰዓት ጧት ላይ እማላቃቸው ሰዎች ልጅ ነኝ ከምትል ሴት ጋር አብረው ወደ እኔ ቤት መጡ። የባለቤትሽ ልጅ? አዎ። ከዚህ በፊት ምንም የነገረሽ ታሪክ የለም? ምንም። ባለቤትሽስ ምን አይነት ሰው ነበር? ባለቤቴ ባይዜ ይታወቃል ስልሽ መንግስት ባለስልጣን የነበረ ሰው ነውና እዛ ውስጥ ሆኖ በሚሰራበት ሰዓት ግን እንደዚህ አይነት ምንም አይነት ፍንጭ የወለዳት እኔ ማቃት አለች። እኔ ማቃት ሌላ ከኔ በፊት ማለት ነው። እና እንደዚህም የሚያደርስ አልነበረም። እና ምንም በቃ አንዳንዴ ግራም ይገባን ማለት መወሰን ማች በሀዘን ላይ እንደዚህ አይነት ነገር ሲመጣ ምን ብለሽ ትናገሪያለሽ? አሁን ሀዘኔ ነው ማዳምጠው ወይስ የልጅቷን ልጅነት ነው በዛን ሰዓት ማረጋግጠው? በጣም ከባድ ነበር የነበረው። አሁን ዛሬ እኔ እንደዚህ እንደማወራው አይደለም። በጣም የሚያሳዝኑ ታሪኮች ነበሩና ራሴን አቅሜ ወገቤ ሳይጠነክር ያም ይመጣል ይናገረኛል፣ ያም ይመጣል። ጭራሽ ሁለቱ አንድ ላይ ሆኑብኝ። ትክክለኛ ማቃትና እቺ ማላቃት አንድ ላይ ሆኑ። የሆነ ህብረት ሁሉ ፈጥረውብኝ ነበርና ፍርድ ቤት እንዲያውቀው አልፈለገችም። ብቻ በሽማግሌ የሆነ ነገር ተደርጎ ቤት ስለነበረ ተሽጦ እንዲሰጣት ነው የፈለገችው። የቤት ጥያቄ ነው። እና እኔ እስከማላቀው ድረስ ቀበሌ ደረጃ እየሄደች የሆነ ቦታ የፍርድ ቤት ወረቀት ሳይኖር በዚህ አጋጣሚ አዲስ አበባ ላይ ያሉ ሚስቶች ወይ ደግሞ ባልም ይሁን እንዲህ ከሌላ አካል ሲመጣ ጥንቃቄ ቢያረግ መልእክቴን በዚህ አጋጣሚ ያስተላልፋለሁ። ምክንያቱም የሆነ ፖይንቱን ግቡን ሳይደርስ አንዳንዴ በስሜታዊነት የሆነ የምናደርገው ነገሮች ራሳችን ላይ ተጽዕኖ ያመጣል። ከዛ ምን ተፈጠረ? አጋጣሚውንና የአካባቢው ላይ ያሉ ሽማግሌዎች ምናም ተሰበሰቡና እንዴት ነው ይሄ ነገር? እሷም ትታረስበት ሀዘኗንም ትወጣ፣ ለምንድን ነው እንደዚህ የምታደርጊያት ተባለና ነገሩ ጋፕ እንዲል ተደረገ። እስከ መቼ? እስከ 40 ድረስ ማለት ነው። 40 ላይ ደግሞ ሀብት ማሳወቅ የሚባል ነገር አለ። አካውንት ላይ ያለው በህጉ መሰረት ነው ያለውን ነገር በሙላ እዛው ይዞታው ላይ ያለ ሰው ወይ ደግሞ ሚስትም ትሁን ባልም ወይ ቤተሰብ ነገሩን ይሄ ምንድነው ንብረቱ ላይ ያለ ሰው ማሳወቅ አለበት ተብሎ ነው የሚታሰበው። ከዛ አጋጣሚ ሆነና እኔ እንኳን ያንን ለማድረግ ለራሴ በቃ ምንም የምችልበት ሰዓት አይደለም እና ወጣለው ብር ገንዘብ እንትን በቃ ማባከን ነው። የሆነ ነገር አምጪ ይባላል አደርጋለሁ። የሆነ ነገር በቃ በሲስተም ነው የተጠቀመችብኝ። ማለት ምንም አይነት መደማመጥ አልነበረም። እዛ ጋር ማሳደም ነው፣ የሆኑ ሰዎችን ማሳደም ነው፣ የሆነ ነገር መናገር ነው፣ ትርፍ ንግግር መነጋገር ነው። ይሄ ሰጣ ገባ ውስጥ ሁሉ ገባን እና እንደውም እቺን ሁለተኛዋን ልጄን ከነ ፎቶዋ እንደዚህ ይዛት እቺ ለጉዴ ተፈጠርሽ ብላ አልጋ ላይ ሁሉ ወርወራብኛለች። ሰው እያለ ማለት ነው። አብሮ የመጡ ሰዎች ብዙ ነበሩ። እንግዲህ ቤተሰቦቼ ሌላ ቦታ ስለነበሩ አጠገቤ ሰው አልነበረም በሰዓቱ ማለት ነው። የአካባቢው ሰው ብቻ ነው የነበረውና የራሴ
የራሴ የምላቸው ሰዎች እንኳን አብረው ነበሩ። ወደ እሷ ነው የተገለበጡት። እሱን ትመስላለች፣ እሷ ናት ምናምን፣ ቤተሰብ ናት ሊሆን ይችላል፣ ክፉ አትናገሪ፣ እውነታው ሳይወጣ። ይሄ የማህበረሰቡ ችግር ነው ማለት ችኩል ነን እኛ። ነገሮች እውነታው እስኪረጋገጥ ድረስ ለምን ዝም አንልም የሚለውን ነገር አሰብኩኝ። ከዛ እያደር እየዋለ ማለት በቃ ጭንቅላቴ ጭንቀት ማለት የሆነ ዲፕረስ በቃ በጣም ከመጨነቄ የተነሳ አንዳንዴ መጸለዩን ጸሎት ሁሉ አላቅም፣ ይጠፋብኛል። ጸሎት ጀምርና አቆማለሁ። ከዛ ያው ትምህርት ቤት አንድ ክላስ ቀጠሽ ማለት ተማሪ ይጉላላል። ከባለቤቱ ጋር ተነጋገርን። እንዴት ነው ምን ይሻላል ምናምን ሲለኝ አይ እኔ በቃ በመሀል ልግባል ካልኩት እንግዲህ 2 ወር ፍቃድ ይኖረኛል። አይ በመሀል ልግባልኩ ምክንያቱም የተጨናነኩ ነው። በቃ ልግባልኩኝ። ከዛ ትምህርት ቤት ደግሞ ጥቁር በጥቁር ለብሰሽ መሄዳች። ግማሹ አራስ አትለብስም ጥቁር ልብስ ይለኝና ያስወልቀኝ። ከዛ በኋላ ደግሞ ልክ ቀየር አድርጌ ልብስ ስወጣ እንዴ ይኸው ገና ምን አርቦ እንኳን ሳይወጣ ያው እንደዚህ ሆነ ወጣች። በቃ አንዱ ላይ እንይዘው ታገባና ምናምን 6 ወር አቆይም ይለኛል ግማሹ ሰው። ይሄ ነገር ሁላችንም ጋር ስላለ ነው። በተለይ ሴቶች ላይ ያለውን ጫና ነው ማስተላለፍ የፈለኩትና በጣም ግራ ገባኝ። ከዛ የሆነ ሰዓት ላይ እንዴ እኔ መወሰን እችላለሁ፣ እኔ ማንን ነው መስለው ራሴን። ስለዚህ በቃ አልኩኝ። ወንድሜ መጣ፣ እህቴ መጣች። ልጅቷ መያዝ ስለነበረባት እኔ የፍርድ ቤት ኬዝ ነው፣ የፍርድ ቤት ኬዙን ቀጠልኩ። የፍርድ ቤት ኬዝ ቀጠልኩ። የሚስትነት አሳወጅኩ፣ ያስኩ። ይሄ ምንድነው ውርስ አጣሪ የሚባል አለ። ተመደበ፣ ምን አለ ተለጠፈ። ሲለጠፍ ስልኳ ስለነበረ ደወልኩላት። አንቺ እንዴ ለምን ግድ ነው ነኝ ካለች መቅረብ አለባት። በቃ እኔ ደግሞ ምን አልኳት፣ እውነት እሱ ወልዶሽ ከሆነ ይሄንን ቁልፍ ቤቱን አስረክቤሽ እኔ እወጣለሁ፣ ምንም ነገር አልፈልግም አልኩኝ። ለምን አልሽ? አሁን እዚህ ጋር ነው ጥያቄው። ማን ነው በዳይ? እውነት ወልዷት ከሆነ ማን ነው በዳይ? እሷ ናት የበደለች አይደለም? እዚህ ጋር ነው አሁን ሰዎች ማንን ነው እሷ ነው ማራቅ ያለብኝ? እውነታው እስክትወጣ ድረስ ጊዜን የሰጠዋት። ከዛ በኋላ እንዴት ይሻላል ሲሉኝ እኔ አልኳት፣ ሽማግሌ ሰበሰብኩ። ይሄ ቁልፍ ይታይሻል አልኳ፣ ቤቱን አስረክቤሽ እወጣለሁ። ምንም ካንቺ መፈልገው ነገር የለም፣ እንደፈለግሽ ትኖሪበታለሽ፣ ብትፈልጊ ሽጪ፣ ብትፈልጊ ኖሪበት። ያ የሆነበትን ደግሞ ምክንያት ልንገርሽ። እሱ ወልዷት ከሆነ እሱን ያልነገረኝ፣ እሷ ግን ልጅነቱን አምናን የተቀበለችው በምንም አይነት ኮንዲሽን ወልዷታል። በቃ ከዛ ግን ያው ፍርድ ቤት ወረቀት ልክ ሲለጠፍ ሳምንት ተለጠፈ። 10 ቀን ነው የሚለጠፈው። ከዛ 3ኛ 4ኛ ቀን ንፋስ እንትን አለውና አጣሁት። ከበር ላይ የለም ንፋስ ይሁን እንደሆነ ወስዶታልና ትያልኩኝ። ድጋሚ ሄጄ አላየሁትም ምናምን ብዬ አመለከትኩኝ። አይደረግም፣ ህጉ እንደማይፈቅድ አውቃለሁ። ግን እንድታየው ሰዎች ያኔ ሞቶ ሲጠሯት ሲደውሉ የነበሩ ሰዎች ለምን አሁን አይጠሯትም ብዬ ሄድኩኝና ድጋሚ ወረቀቱን አምጥቼ አስለጠፍኩ። ሌላ 10 ቀን ማለት ነው። ውርስ አጣሪ ምንም አይነት ነገር የለም። ስለዚህ እኔ መደወል አለብኝ። ደወልኩ። ስደውል ስልክ አይነሳም። ወቁሽ ነው ነገሮች እዛ ላይ ተቋጩ። ከዛ በኋላ ፍርድ ቤት በቃ ይታወጅ የለ ይሄ ብሎ ይታወጃል፣ ይወጣል። ሲወጣ ሄድኩና ተናገርኩኝ። እንደዚህ አይነት ኮንዲሽን ነበረ፣ እንዲህ ነውና እንደዚህ የምታደርገኝ ልጅ ነበረች፣ እንዴት ነው ማድረግ የምችለው? እኔ ምንም አልልሽም፣ በስሙ አለ በሱ ስም አንድ ክላስ ማለት አንድ ክፍል ማለት 1 አመት የሆነ ምትወስጂው ካርድ አለሽ አይደል? በሱ የተጠራችበት ካለ የመውረስ ሁሉ ስልጣን እንዳላት ነገረኝ። ስለዚህ ደውይላት ተባልኩ። አሁንም ደወልኩ፣ የለም ስልኳን አታነሳም ነው አታነሳም። እሺ ከዛ ከሷ ቤተሰብ ይደወልና ነገሩኝ። በቃ ከሷ ቤተሰብ ለኔ ማለት ነው። ምን ብለው? አንደኛው ሙሽራ የሷ ወንድም ሙሽራ ነውና ይደውልና አንድ ነገር ልጠይቅሽ ነው አለኝ ሲል፣ አቤትሽ እንደዚህ አይነት ሰው መታ ነበር ይከሌ የምትባል ስሟ 2 አይነት ስም ነው፣ ኮንዶሚኒየም የተመዘገበችው በዛ ነው፣ አንቺ ቤት የመጣችው መታወቂያ የወጣበት ደግሞ በባለቤትሽ ስም ነውና የማጭበርበር ወንጀል ነውና
ፎርጅድ ነው መታወቂያውን ቼክ አርገሻለ በደንብ አለ። የእውነትሽን ነው? የእውነት ነው። እንደዚህ በለቅሶ መሀል መጥቶ ይሄን ያክል ድረስ ርቀት መሄድ ሰው አለ ማለት ነው? አለ። የባንክ ቤት ቡክ እንኳን ይጣራል። ይሄ እውነታ ነው። ባንክ ቤት የሚሰራ ሰው ይሄንን ነገር ሲያየው ያውቀዋል። ምናልባት ተቃውሞ እንደሚነሳ እንደሚያቀየመኝ አውቃለሁ። አጣርተው ስለ ንብረት ራሱ አጣርቶ ይሄ ነገር እንደሚከሰት አውቃለሁ። እርግጠኛ ሆኜ ነው የምናገረውና በጣም ነው የተሰማኝ። በቃ በጣም ነው ያዘንኩት። ለማን አለቀስኩኝ? ሳያውቁ ስንት ሰው ለበተኑ ሰዎች፣ ላካፈሉ ሰዎች፣ እናቶች አሰንኩ። ለምን ሌላ ማቀውም ታሪክ እንደዚህ ልጅ ሆኜ ማቀው ታሪክ ስለነበረ በጣም ነው ያዘንኩትና ጊዮርጊስ ቤተክርስቲያን አለ፣ ገርጂ ጊዮርጊስ ገብቼ ቤተክርስቲያን አንዳንዴ ግራ ይገባሻል። ቀምጸል የቱ ጋር ጀምሬ የቱ ጋር እንዳቆም ሁሉ ግራ ይገባኛል። እኔ ራሱ ምንድነው እየጠየቅኩ ያለሁት? ምንድነው እየሆነ ያለው ነገር ምንድነው? ነው እኔን አታውቀኝም ረስተኛል ሁሉ እላለሁ ገብቼ ማለት ነው። ምን ነው ማለት እንደው ሳልወልዳት ወደ ውስጥ ሆና ልጄ እንደው ፍርድ ቤት ብቆም ይሻለኝ ነበር። እንዴት በቃ ጡቴን እንኳን በስርዓት ማላጠባበት ሰዓት ላይ እስክደርስ ድረስ አልቤ አስቀምጬ እስክሄድ ድረስ የስራ ጉዳይ አይደለም የሚያስጨንቀኝ። ስራው ብዙም ርቀት የለውም። በጣም ነው የተሰቃየሁት። በቃ ስቃይ እንዳይመስልሽ እስኪታወጅ ራሴን እስካቅ ድረስ ማለት ነው። በጣም ይገርማል። ከዛ ማን ቀረ? ትክክለኛዋ የተወለደችዋ ልጅ ቀረች። አማራጭ የለም። ግዴታ ውሳኔ ነው። የውሳኔ ወረቀታችንን ያዝን። ቁጭ አድርጌ ግን ነገርኳት። እንደዚህ እኮ አልተቀየምኩሽም፣ እንደዚህ ነው፣ እንደዚህ ነው። ስለዚህ ይኸውልሽ ብትመጣ ትምጣ፣ ህይወት ትካፈል አልኳት። አንቺ የምታውቂው ነገር ካለ ደውዪና አሳውቂያት። እነዛ ሰዎች ያሉኝን ነገርኳት። ማጭበርበር እንደሆነ ማለት ነው። እሷም ደነገጠች። ለምን አልጠበቀችም። በቃ እንዴት ነው ሆኖ መገኘት ታውቂያለሽ? ይነስራት ሁሉ ነበረ ማለት ስታለቅስ ይነስራታል። ድራግ ትጠቀማለች። ድራግ ዩዘር ናትና መቃብር ሬሳው ሲሄድ እኔ ካልገባው ሁሉ ብላ እና የእውነት ለመናገር አሁን በዚህ አጋጣሚ ማለት ነው የምር ነው የምናግርሽ፣ የዛን ጊዜ አይደለም ያለቀስኩት። ልኬን ስሰማ ሬሳው ቁጭ ብሎ ገለኛል ነው ያልኩት። እውነቴን አርገው ከሆነ ሳትነግረኝ አድርገው ከሆነ እውነት ገለኛል። አንደኛ እሷ በእድሜ እኔን ትበልጠኛለች። አሁን ልጅ ነኝ የምትለው የእውነት ነው የምነግርሽ። ሚስት ናት፣ ልጅ ናት። ለራሴ ጥያቄ ነው የሚሆንብኝ። ምን እየተሰራብኝ ነው ማለት አንዳንዴ ራስሽን ምን እያረኩ ነው፣ ምን እየሆንኩ ነው የምትይው የሆነ ጭልምልም በዚህም ስቴጅ ጭልም የሚልብሽ ጊዜ ያለ አይደል? የሆነ መፍትሄ የምታጭበት በጣም ግራ ገባኝ። የትኛው ጋር ነው ያጠፋሁት? ስህተት የቱ ጋር ነው አልኩኝ። ከዛ ያ ልጅ እንደዛ ብሎ ከነገረኝ በኋላ እችም አወቀች። እኔም ቤቱ ተሸጠ። ለዛችኛው ድርሻዋን ሰጠዋት። እኔ ቤት ገዛውኝና ጎሮ ወጣን፣ ተለያየን በሰላም ማለት ነው። ምንድነው ግን የምታስተምሪው? ስዕል ነው ወይስ ሌሎች? አርት ወደ ውጭ ማብቃት ነው። ልጆቹን አርት አስተምራለሁ። ክላስ አለኝ። ባይዜ እንዲህ ስለሽ ክላስ አለው፣ የራሱ ክላስ አለው። አሁን መንግስት አሁን ያመጣው ህግ መጀመሪያኛ ጀምረ ነው የነበረ ነው። የተማረ አርት የተመረቀ ሰው ገብቶ እንዲያስተምር ክፍለ ጊዜ እንዲሰጠው። በጣም የሚገርምሽ ሁለት ትምህርት ቤት በአንድ ደሞዝ ሁሉ ሁለት ትምህርት ቤት ያስተማርኩት ጊዜ ነበር። በአንድ ትምህርት ቤት ተቀጠረ ሁለት ቦታ ማለት ነው። አስቢ። ለምን ስራው ለስራው ፍቅር ስላለኝና እግዚአብሔር ይመስገን እኔ ክላስ ውስጥ ገብቼ እውነት አሁንም ክብር ለተማሪዎች ይሰጣለሁ። እውነት ለመናገር በጣም ነው የሚያከብሩኝ። ከዛ በኋላ ልጆች አደጉ። 7 አመት ልጄ 7 አመት ማምኖናት እችኛዋ ማለት ነው። ሁለተኛዋ ልጄ ትልቋም ያው ቤተሰብ ጋር ስላደገች ነው። እኔ ለብቻችሁ ነው 7 አመት የኖራችሁት? ቤት እንግዲህ ቀይራችኋል፣ ወደ ጎሮ ገብተናል ብለሽኛል። ከዛ በኋላ እንዴት ነበር ያንን 7 አመት ያሳለፋችሁት? ባይዜ ልጄ መተንፈሻ ችግር አለባትና ያው ትንሽ ላለባብሰው በሞክርም ያው አፈራረጥሽው። እዚህ አጋጣሚ ልጄ አመማት እና ሁለተኛው ቤት ተሸጠ። ምክንያቱም መለመን ስለሌለበት እንዲለመን የገዛሹ ቤት ማለት ነው። ይሄን ያው ቤተሰብም ብዙም የምታወሪው አጠገብሽ ከሌለ የረር ሆስፒታል ነበረ። ወደ ስንት ወራት ተኝታ ነበርና
የመተንፈሻ ችግር ስለነበረባት ግዴታ ምን ማድረግ አለብኝ? ገንዘብ አውጥቼ ማሳከም አለብኝ። ቤት ሸጥኩ፣ ልጄን አሳከም፣ ልጄን አተረፍኩኝ። ከዛ አንድ ትልቅ ፕሮጀክት ነደፍኩኝ። ሁሌም አዲስ ሀሳብ ነው አመጣው። ምንድነው? ብራና ነው። የኢትዮጵያን ታሪክ ወደ ማለት የአድዋን ታሪክ ማለት ነው የተቆራረጠ ሀሳብ ነው። ብዙ ጊዜ አይተሽው ከሆነ ወጥ የለም አድዋ። እዛ ጋር የእንትና ታሪክ አለ፣ እዚህ ጋር አዲሱ ታሪክ አለ፣ እዚህ ጋር እንትን በቃ እንዲህ ዝብርቅርቅ ያለ ነው። ይሄን በሌላ ሰው ቀይሬው ነው ስም እንኳን እዛ አዲሱ የሚባል የለም፣ ይቅርታ ትንሽ ለፈገግታ ያህል ነው። እና የተበጫጨቀውን ታሪካችንን አንድ ላይ አድርጌ በብራና ወደ አስጠርዞ በወርቅ አስለብጬ የማስገባት ነው እቅዴን ያመጣሁት ማለት ነው። በራስሽ ማለት ነው? የብራና ጽሁፍ ትችላለሽ? ነው የቁም ጽሁፍ እችላለሁ። በጣም ገርምሽ። በዚህ አጋጣሚ አማረ ክብረትን በጣም አመሰግነዋለሁ። ምክንያቱም እያንዳንዷን ነገሮች ማለት ማመስገንም እፈልጋለሁ። ብዙ እዚህ ውስጥ እንድገባ ያደረገኝና ዲሲፕሊንም እንደሆነ ያደረገኝ እሱ ይመስለኛል። ምን አለ መሰልሽ የቁም ጽሁፍ ያው የቤተ ክርስቲያን ሰው ነው። የቁም ጽሁፍ ነው እሱ ከሱ ነው ቀጥታ እንትን ያልኩትና ምን ማድረግ አለብኝ ለሀገሬ ምን ማበርከት አለብኝ የሚለውን ማሰብ ጀመርኩኝ። ገብቶሻል? አንዳንዴ ብራና ወጥቶ ይሰረቃል፣ ይሸጣል። በአንዳንድ ሰዎች ወጥቶ ውጪ የራሳቸውን ጋለሪ ሁሉ እስኪከፍቱ የኛን ታሪክ ወስደው ጋለሪ እስኪከፍቱ ድረስ ደርሰዋል። ምናልባት ሮዳስ ሲያስተዋውቅ ሰምተሽው ሊሆን ይችላል፣ አይተሽው ሊሆን ይችላል። የምር ነው የምነግርሽ፣ እንዳለ ተዘርፈናል፣ ምንም የለንም ብል ነው የሚቀለኝ ማለት ነው። ከዛ በዚህኛው ትውልድስ እኔ ራሴን አብዴት አድርጌ ለምንድን ነው የሆነ ነገር ሙዚየም ማላስገባው? ማስገባት ስልሽ አሁን የአድዋ ቢጻፍ የሚቀጥለው ደግሞ የካውጦና ነበረ። እንግዲህ የትውልድ ቦታ ስለሆነ የካውጦናን ታሪክ ራሱ ፕሮጀክቱ ገብቶ አልቆ ምን ብሎ ከዛ በኋላ ሁሉ ነገር አልቆ ተፈርሞ ከዛ በኋላ ነው እንግዲህ ነገሮች እንትን ያሉት ፊል ያደረጉት። እዚህም ከዚህ ከአድዋ ፕሮጀክት ጋር ነበር የሚመረቀው። አድዋ ፕሮጀክት እዚህ አዲስ የተሰራው ማለት ነው አብሮ የሚመረቅ ነበርና በመሀል ምን ተፈጠረ? የትዳር አጋር የብራና ጽሁፍ ለመጻፍ የአድዋን ታሪክ ለመጻፍ ወስነሽ ፕሮጀክቱን ጀመርሽ። በዛ መሀል ነው አዲስ የትዳር አጋር የመጣው። እሺ እንዴት ተዋወቃችሁ? የተዋወቅ ነው በዚህ ራይድ በጣም ተጠቃሚ ነበርኩኝ እና ለምን የራሴ እንትንም ስላልነበረኝ ራይድ ነው በቃ ለልጄ መድረስ አለብኝ። ቤት ውስጥ ከሰራተኛ ቁጭ ብለሽ ያው ብዙ ጊዜ እንትን ሲላት ጉንፋንም ሲያማት ኖርማል እንቅልፍ አትተኛም እና እሰጋለሁ ማለት ቶሎ ነገሮችን አጣድፌ ጨርሼ ወደ ቤቴ መግባት ምናምን ነበር ማስበው። እና ምን ተከሰተ? ትውውቁ ቀጠለ። ከዛ በኋላ ፋዘር ታመመ። ፋዘር ይታመምና ታውቂያለሽ ክፍለ ሀገር ሄደሽ ስትመጪ ልትሄጂ ስቲ አይነት እንትኖቹ በጣም ተጣበቁብኝ። እዚህ ያለ ፕሮጀክት አለ፣ እዛ የገባ ፕሮጀክት አለ፣ ሁለቱም አንድ ላይ ሄዱብኝ። ከዛ በኋላ እዛ የሆነ ነገር አስጨርሼ ስመጣ ፋዘር በመሀል ህመሙን መድኃኒት ምናምን ደግሞ እንደገና ሆስፒታል አስተኛውትና በቃ ዋጋ የተከፈለበት ይሄ ማለት አላተረፍኩትም አውቃለሁ። ነፍሱን እግዚአብሔር በገነት ያኖራት። ምክንያቱም አባቴ በጣም ዋጋ የከፈለ አባት ስለሆነ ማለት ነው። በዛን ሰዓት አይዞሽ የሚልሽ ከጎንሽ ትፈልጊያለሽ። እዚህ ጋር እንዳይበላሽ መሰጋው ስጋት አለ ምናምን። አጠገቤ ይሄ ሰው በጣም ዲፕሊ ተቀራረበ። በራይዱ ሰዓት ራይድ ነው ትወቃችን። ራይድ እሱ ምን ሹፌር ነው? ሹፌር ነው። እሺ። ከሆነ ሰዓት በኋላ ከራይዱ በኋላ ነገሮች ይቆማሉ ስልሽ በቃ ራይድም ማለት መኪና ለካስ መኪና እየተከራየ ነበር የሚመጣ የነበረውና ራይዱ እሱ አልነበረ። ደንበኛሽ ሆኖ ነው በደንብ ግልጽ ለማድረግ? አዎ ደንበኛዬ ነው በቃ። እሺ አንቺ በሱ ራይድ ነው የምትመላለሽ? የትም ሲሄድ ደውልና ማለት መጀመሪያ የተጠቀምኩበት ስለሆነ አጠገቤም ቅርብ የሚባለው እሱ ስለነበረ ቶሎ ነው በቃ እሱ ጋር ደውላለሁ። የሆነ ቦታ ሄዳለሁ፣ እሱ ጋር ደውላለሁ የሆነ ከዛ በኋላ በጣም መቀራረብ ሲመጣ ፋዘር መታመሙን እንዴት ነው ምን ደረሽ ምናምን ታወሪያለሽ።
ከዛ ማንንም አጠገቤም ስለነበረ ማወራውም ሰው የለም ነበር። እውነት ለመናገር ወደዛ ይሄዳል ያ ህይወት ወደ ሌላ ይሄዳል ብዬ አስቤው አልነበረም። እና መቀራረባችን ወደ መስመር ሰዓት ያው እኔም ቸኩያለሁ እውነት ለመናገር ከሆነ ግን በሀዘኒ ሰዓት የሚገባሽ በመውደቂ ሰዓት የሚገባ ሰው ይጎዳሻል። አይዞሽ ያለሽ ይመስልሽና ከዛ በኋላ ምን ይሆናል ምታቂው ነው ክፍተትሽ ሁሉ ተጠንቷል። በቃ በደካማ ጎንሽ የሚገባ ሰው በቃ ክፍተቴ በደንብ ግልጽ ነበር። ሴቶች ጉዳይ ሲሄድ ምናምን ወረቀቴን ምናምን ሁላ አብሬ ማነብነኝ የፕሮጀክትሽን ማለት ነው። ፕሮጀክቱን እንዴት ነበር የምታስኬጂው? የት ነበር የሚገባው? ባይሴ ከወረዳ ያስተማርኩበት ወረዳ አለ አይደለ? ከዛ ጀምሮ ይዘቱ በቃ መቼም ይሄን ስለ ፕሮጀክት የሚያውቁ ሰዎች በደንብ ያውቃሉ። አሁን ለምሳሌ የሆነ ነገር ለማስፈጸም እንኳን አይደለም ቤት ኖሮሽ የራስሽን ስብሽን ለማዘዋወር ስንት ጊዜ እንደሚፈጅ ታውቂያለሽ? ወደ 2 አመት ከምናምን ላይ ደም ብለሽ ከዛ በኋላ ከ2 አመት በኋላ ጀምሬው ከ2 አመት በኋላ ነው እሱ ነው የተዋወቅኩት። ከዛ በኋላ ያለቀ በሄደ ሰዓት ገብቶሻል። ሴቶች ጉዳይ ድጋፍ ላጽፍ እጄ በቃ ግልጽ ይወጣው ነገሩ ማለት። ከዛ በኋላ ቀጠለ። እንደገና ደግሞ ምንድነው ወመዘክር እና ላይ ከነበሩ እነሱም እኛ ጋር እንደዚህ ስለሌለ ድጋፍ እንድታደርጉላት ወደ ከንቲባው ቢሮ የመጨረሻው ከንቲባ ቢሮ ሲገባ በቃ የሆነ ነገር አለ ተብሎ ታሰበ። ሌላ የገንዘብ ምንጭ ነው። ገንዘብ ግን ተገኝበት ነበር አይደል? አቆምኩት እኔ ሳስ ይልሽ ያ ነው ፕላን የተደረገው። እኔ ግን አንድ ነገር እዚህ ጋር ማለት የምፈልገው ነገር ምን እንደሆነ ታውቂያለሽ? እኔ ገንዘቡን ብቻ አይደለም እኔ ታርጌቴ ምንድነው ተሰርቶ በቃ አልቆ በቃ ይሄ ህልሜ ጧትም ማታም እሱ ነው ማስበው። በቃ የለውም ከሰውነቴም አልነበርኩም ከራሴ ጋርም አልነበርኩምና ስኬት በቃ አወራለሁ። ታወሪያለሽ መቼም ዛሬ እንዲህ ቢጨርሱልኝ ነገ እንደዚህ ገንዘብ አውጥተሽ ነው የምትሄጂው። ስራ ትቻለሁ ማስተማሩን ትቼ ነው ይሄን ሁሉ ማደርገውና ሞጣው አወጣለሁ እንጂ ማስከባው ነገር የለም። ከዛ በቃ ያለው አማራጭ ቀረቤታችን ወደ ሌላ ነገር ሄዷል። እርግዝና ተከሰተ። በጣም ከሚገርብሽ ነገር በቃ ማፈር ጀመርኩ። ለምን? አንደኛ የፋዘር ሀዘን አለ። ለእናቴ እንደዚህ ነው ብዬ መንገርም ማሳፈረኝ። 40 ሄደን አወጣን ምናምን ጸጥ ነው ያልኩት። ቤትም ሄጄ ለእናቴ አልተናገርኩም። ወጣ አርጊያት መጣው ምን አልኩ በቃ ልጅቷ ማንም ሳያውቅ ተወለደች። ቤተሰብ ለማንም ሳልናገር መውጣት አፈርኩ ማለት የሚታወቅ ሰው ነው ሽምግልና ሳይላክ እንዴት እንደዚህ ሆነ ምናምን የሚባል ያው ተጽዕኖ ነው አንደኛ። ሁለተኛ እኔም ቸኮልኩ ይመስለኛል። አምኜ ገባውኝ ሁሉን ነገር እንደናልኩ እና ማስበው ምንድነው በቃ ያችን ስኬቴ ምናምን ማስባት በአንዴ ልክ እርግዝናው ውድቅት ያልሽ አይደል? አእምሮዬ ላይ ያለው በሙላ በቃ ሰው ምንድነው የሚለኝ አሁንስ ቢሮ ሲሄድስ ያ ሁላ ጀግና ምናምን እስከ 6 ወር ይጃለሁ። ሆዴ መታየት ነው እንጂ ብዙም አያስታውቅም። ከዛ በኋላ ሁሉም ሰው ምናምን እኔ ስለኔ የሚያወሩ ይመስለኛል። በቃ ተጽዕኖ ወይኔ ይሄን ነገር እንደዚህ ለፍታ እባላለሁ የሚለውን አሰብኩ። ያለኝ አማራጭ ምንድነው? የእውነት ለመናገር ከሆነ መቅረት ቀረኩ። ያንን ሁሉ አስበሽ ያንን የሚያክል ታሪክ አጽፋለሁ አስመርቃለሁ ብለሽ አሰብሽው? በጣም አዘንኩኝ። ምክንያቱም አዳነች አበቤ ልታገኘኝ የሆነ ቀናት ቀርቶ ነው እኔ ወደ ቤት የቀረሁት። ፕሮጀክቱን አንብበው ጨርሰው ቢኒያም ይባላል ምክትሏ ማለት ነው። ፕሮጀክቱ ተነቦ ምን ተብሎ ያሆነ ያኔ ቢሆን እኔ ቢያገኙኝ ያኔ እንትን ቢል እኔ 2ኛ 3ኛ መጽሐፍ ጽፌያለሁ። የእውነት ለመናገር ከሆነ እንጥልጥል ሆነ በቃ ልቤ እንጥልጥል ነው በቃ። ከዛ ያው መቼም ሆዲ ይገፋል ምንድነው ይባላል፣ ሆዲ ይገፋል ይባላል። እቺ ልጅ እግዚአብሔር ይመስገን በሰዓቱ በሰላም ተወለደች ምናለች። ግን የነበረው ህይወት ያስጣላል በቃ። የውሸት ህልም ኖሮ ታውቂያለሽ? ህልም ያ የነበረው ራይድ የሚሰራ የነበረ ሰው ምናምን ማቆሶ ተቀየረ።
በቃ ሆረር ፊልም ማይተሽ የምታቂ ከሆነ በየሰዓቱ እንደ ሆረር የሚቀያየር ሰው ሆነብኝ። መበደል ተጀመረ፣ መደብደብ ተጀመረ። ከቤት አለም መውጣቱ አለ። ያ ፕላን ስለተደረገ መቅረቱ ያናደዋል ይመስለኛልና አልሄድም ማለት ጀመርኩ። እኔ ዱላው ተይ በቃ ይመታሻል። እስማ ያስጠላ ነበረ። ምት እኮ አይነት አለው። ምት አይነት አለው። ተዋዳችሁ ነው አብራችሁ አይደል የገባችሁት? አንቺም ሳታስቢው እሱም ሳያስበው ወደ ፍቅር ግንኙነት የገባው። እርግዝና እንደመጣ አቃል። ታዲያ ለምንድን ነው? ከባድ ነበረ። እንደዚህ እንደ ቀልድ የምናገረው አልነበረም እና ድብደባው ከመሰልቸቴ የተነሳ ማለት ነው ብዙ ቀን ራሴ ላጠፋ። ልጅቷ 8 ወር ከምናምን ሆኗት መርዝ ሁሉ ጠጥቼ ሸገር እንትን ያውቃሉ ፒያሳ አካባቢ እንደዚህ አንዘላዝለውኝ ሁሉ ወስጄ በቃ መጥፋት አለብኝ ብዬ አስቤ ማለት ነው። ያን የመሰለ ጥንካሬ ላይ ራስሽን ለማጥፋት መርዝ ጠጫስ ልጅቷ ምንም ሳትሆን ከዚህ መልስ ምናምን እንትን ከተው ምናምን ነገር ያላደረጉኝ ነገር የለም። ወጣ ግሊኮስ ተሰክሎ ምናምን ወጣ። ከዛ ወጥቼ ደግሞ እንደገና ያው ቀነ ይደርሳል አይደል 9 ወር ደግሞ ገባው። ያን ሁሉ ምልሽ በየቀኑ ድብድባል። በየቀኑ ምን አድርጊ ነው ድብድቡ? በቃ ምንም በምንም አንግባባም። በቃ ለምን እንደዚህ ብለሽ እኔ አሁን እኔና አንቺ እየተነጋገርን ነው። አንግባባም። በንግግርም አንግባባም። በቃ እንደዚህ ሆነ ላውድ ላይ አድርጊ። ከቢሮ ከተደወለ ቼክ ለማድረግ መፈለግ፣ አልባሌ ነገሮች መነጋገር። በዚ እኔ ስድብ የስድብ እንትን ሁሉ ጎሬ ሆኜ ነበረ ማለት ከሰው ጋር በዚ ካላግባባኝ ካንቺ ተለይቼ ከምሰድብሽ የተወሰነ ሰዓት ካጠገብሽ ሄጄ በእንቅልፍ ሁሉ ምረሳ ሰው ነኝ። የሆነ ሰዓት ላይ እኩል መመላለስ ጀመርን። አንዳንዴ ክብር ለሚሰጥሽ ነው ክብር መስጭው። የሆነ ሰዓት ላይ እኔ ራሱ መስመር ሳትኩ የት ነው ያለሁት ማለት ጀመርኩ። ያ መከራ 7 አመት 8 አመት የቆየው መከራ የባለቤቴ መከራ ድጋሜ ጭንቅ በዚህ ሰው መጣ ማለት ማተነፍሽ ብለሽ ለመተንፈስም ቦታ ያስፈልግሻል፣ አየር ያስፈልግሻል። ጎረቤት ሰላም አለለ እንዴት አደራችሁ ካልኩኝ ምን አስበሽ ነው ሰላም ያልሻት? የተነጋገረ አይናችሁ አውሮታችሁ እስቲል ሆቴል ቁጭ ብለን አሻግረሽ አይሽ ብሎኝ እንደዚህ ከነጸጉሬ ከነምኔ እንደዚህ አንገቴን ሁሉ ያዘኝ ቀን አለ። የምር ቅናት ነው እንትን ነው ቅናትም ነው ጥርጥር ራስን ያለማመን ድብድብ ይጀምርልሻል። ከዛ በኋላ እጄ ተሰበረ። ይሄ እጄ እንግዲህ አጥንቴ ሸሽቶ ጀሶ ሁሉ ታስረኝ ነበረ። በጣም ያስጠላ ነበር። በቃ የመግደል ሙከራ ታዩ። አሁን ሴቶች እንደዚህ ምናምን ሆንኩኝ ምናምን ተዝቶ ሲበቃ ነው ወንድ ልጅ መግደልን የሚወስነው መጨረሻ ላይ። ዛቻ በራሱ መግደል ነው ለኔ። ለብዙ ጊዜ እንደሞትኩ አስበው ነበር ማለት የሆነ ቀን እንደሞት ማለት ነው። ማታ ጧት ጽፋለሁ ዲያሪ ላይ ምናልባት ዲያሪን አንድ ቀን እውነታው እንትን ይልና መጽሐፍ ሆኖ ለህዝብ ያስተምር ይሆናል። የወንድሞቼን ከሞትኩኝ የወንድሞቼ ስልክ እንትና ስልኩ ይሄ ነው ሬሳይን እንደዚህ አድርጋችሁ ምናምን ወሰዱ የሚል የምር ነው ምነግርሽ አለኝ። እጽፍ ነበር በየቀኑ ነው ምልሽ። ይሄ በምን እንደተጣለን የወንድ ድምጽ መሰለኝ ብሎ ይተጣለኝ አናቃለሁ። የቴን ድምጽ እኮ ነው የቴ ድምጿ እንደኔ ነው እንግዲህ የወንድ ይምሰል አላቅም ግን በመሃል ወንድ አውርቶሻል። ትልቋ ልጅ ስልክ ደውላ ስታወራ እንዴ በመሃል የሆነ ልጅ መስሎ ሌላ ሰው ወደ ልጅ ድምጽ ቀይሮ ያወራል። ነች እውነት ትገለጣለች ምናምን በቃ ሁሌ ውሸታም ሰው የሚያረግሽ በቃ ህይወት ያስጠላኝ። ራሴን ለማጥፋት የእውነት ራሱን ለማጥፋት የሚጥር ሰው በጣም ተሳስቷል ነው የምለው። ለምን ብለሽ ብትኝ ያልፋል። የማልፍ ነገር የለም። ከዛ አራስ አልመስልም ብታይ አራስ አልመስልም። ወለድኩ። ከዛ ከወለድኩ በኋላ አራስ አልመስልም። በቃ እንጨት ይቀር ነጭ በቃ ለምን አንደኛ አጠባለሁ። በቃ ስቃይ የግቢ በረሲ እንኳኳ ልጄ ማልቀስ ትጀምራለች። የምር ራስ ናት እኮ የእውነት። ይህንን ታሪክ ስናገሩ ምናልባት የሚያምኑ ሰዎች ሊያምኑ ይችላሉ፣ ማያምኑ ሰዎች ላያምኑ ይችላሉ።
የግቢ በር ሲንኳኳኳኳ ሲል በቃ ዋይ 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 ሚል የለም በቃ የሆነ የተመታ ምናምን የሚመስል ልጅ እንዲቆን በቃ ትቁነጠነጣለች እንዴ ይላል። በቃ እዛኔ ስመጣ መተሻት ነው እንግዲህ ምንዋን አራስ ልጅ ምን ይመታል። እኔ ስመጣ መተሻት ነው ቆንጠሻት ነው እንደዚህ አድርገሻት ነው። ጎረቤት ይሰበሰብና መቼም ጎሮ ላይ ይሄንን ነገር ስናገረው ጎሮ ማያውቅ ሰው የለም። ይሄንን ታሪክ ተሰብስቦ ይመጣ ኧረ ተው ነው። ከዛ ደግሞ እንደገና አልቅሶ ደግሞ ይቅርታ። ከዛ መጨረሻ ላይ አጋጣሚ እቺ ልጅ በቃ ከጊዜ ወደ ጊዜ ይሄ ለቅሶ እየባሰ ሄደ። ከዛ ክርስትና ልትነሳ 1 ሳምንት ይቀራታል። 1 ሳምንት ሲቀራት ድንገት ቤት ውስጥ ታመመች። አራሷ ልጅ ታመመች። የምር ነው መናገርሽ። የዛን ቀን እስማ ወልድ መንፈስ ቅዱስ የሆንኩትን በቃ ግራን የገባኝ ሕክምና ወሰድኳት መጣው። ከዛ በኋላ በቃ ግራ የገባው ሰው ታውቂያለሽ፣ የተምታታበት ሰው። ከዛ በኋላ ገንዘብ ለማውጣት ፈልገሽ እንጂ ሕክምና የትኛው ሕክምና ነው? ገንዘብ ለመበተኛ ነው እንጂ በቃ ምትናገሪው ልጅቷ ታማለች እኮ። ከዛ መድኃኒት አይሰጥም፣ ለአራስ ልጅ መርፌ አይወጋም፣ መድኃኒት ነው ተባለ። ሲሄድ መርፌ ነው የሚሰጣት እንጂ መድኃኒት አይሰጣትም ተባለ። በዚህ በታፏ ተሰጣት መድኃኒት። ምንድነው? ምንም ግራ የገባ ነው። እነሱም ራሱ እኔ አላቅም። ብቻ እኔ አሁን ይህንን ስናገር ምናልባት የሚታዘበኝ ሰው ሊኖር ይችላል። የልጅ ህመም አይታወቅም። አዎ በልጄ ነው ያወቅኩት። ከዛ ማታ ላይ አጋጣሚ ሆነና ምንም አማራጭ ስላልነበረኝ ማታ ላይ ቀጥታ ሆስፒታል ሄድ እነሱ ጋር ሄደን እንጂ መጀመሪያ እነሱ ጋር ሄደንና ከዛ በኋላ አይ ግሊኮስ ማግኘት እንትን ኦክሲጅን ማግኘት አለባት። እሺ የምን ኦክሲጅን አልኩኝ። ተቀየረብኛ። ምክንያቱም ገና የነበረች ልጅ መርፌ ነው የተወጋችው። እነሱ ጋር ነው እያካማት የነበረው። ከምን ቅስፈት ወደ ምን ሄደ የሚለውን አሰብኩኝ። ቀጥታ ወዴት ሄድልሻል? አይ አልኩኝ። ውስጤ ደስተኛ ስላልሆነ ጤና ጣቢያ መሄድ አለብኝ። የማውቃቸው ሰዎች ስለነበሩ ጤና ጣቢያ ሄዳለሁ። ጤና ጣቢያ ይዣት ሄድኩኝ። ጤና ጣቢያ ይዣት ሲሄድ ምን ተፈጠረ መሰለሽ? ዶክተሩ አውላልቋል። በቃ ልብስ አውላልቆ ምናምን እየወጣ እንዴ ሰላም ነው እንዴ ነሽ ምናምን ሲያት ልጅቷ ትልቅ ናት። ማለት ትልቅ ናት ስልሽ አራሳት መስላ አራስ ነሽ እንዴ? ከዛ አወራሬ ምናምን ገና እኮ እንዲቀን ሆኖ ምናምን ሲል መርፌ ተወግታ ግራ ገባውና ዝም ብሎ አየኝ። እስኪ ነው ያምጫታልና ወንዳ መጫ አደረገና ወይ አለኝ እሺ እቺ ልጅ ኦክሲጅን ማግኘት አለባት። እንዴት እስካሁን ግን እናት ነሽ አላወቅሽም አለኝ። የሆነ ነገር አይ ምንም ያየሽባ ምልክት እኔ ምንም የሚታይ ነገር የለም። ብድግ እናረግና ልብሱን የእውነት ነው የምናገረው። አሁንም እግዚአብሔር እንግዲህ ጤናውን ይስጠው። ብድግ አረግልሽና ማንም ማረገው ነገር ነው። አምቡላንሱን አስነስቶ ዘውዲቱ ይዟት ይሄዳል አብሮ። እሱ እየነዳ እንግዲህ ራሱ አስነስቶ ሌሊት እንግዲህ በጣም ሰዓት ሂዷል ይዞን ሄደ። ዘውዲቱ ገባን። ስንገባ እንደማንኛውም ሰው ኦክሲጅን ይደረግ። ኦክሲጅን ለ2 ሰዓት ነው የተባለው። አደርን ተደርጎ አደርን ዋለን። ቤት ክፍል ተቀየረላት። እየተቀየረብኝ ሄደ። ገብቶሻል? እየተቀየረ ሲሄድ አልበሽ በእንትን ስጫት ተባልኩኝ። የአፍንጫዋ ላይ መሰራት አለበት፣ ላስቲክ መግባት አለበት። ምን አልኩኝ። ምክንያቱም ጤነኛ የነበረች ልጅ በምክንያት አልኩኝ። በቃ አንዳንዴ እኛ የምናውቀው መንገድ ሳይሆን እነሱ የሚያውቁት መንገድ ስላለ ከኔ እውቀቱ አይገናኝም። እኔ ሌላ ሙያ፣ እነሱ ሌላ። ዶክተር አልኩት አዎ ልጄ ምንድነው ችግሯ? አይሲ መግባት አለባት ጭራሽ ተባለ። ቆይ ትንሽ ብሎኝ ወጥቶ አራስ ልጅ እኮ ናት። እግዚአብሔርና ተመልሶ መጣና ደሟ አኒሚክ ናት አለኝ። እኔም አኒሚክ ነኝ። የደሟ አነስ ይሄን ያህል ደረጃ ኦክሲጅን የሚያሰጥ ነገር ምንድነው የሚታያችሁ? ለእናንተ ግልጽ አድርጉልኝ። በዚህ ሌላ ሰው ሲታም እኔ መድኃኒት ሲሰጥሽ ስቲል አላምንም። መድኃኒት በጣም ነው ማነበው። ጊዜውን አነባለሁ። ምንድነው ብዬ አነባለሁ። ለራስሽ ጊዜ እንቅልፍ ትሆኛለሽ። እንቅልፍ ነው የሆንኩት ለራሴ እንቅልፍ ነው የሆንኩት። በቃ ተኝቻለሁ። በቁምሽ የተኛ ሰው ታውቂያለሽ። እወጣለሁ፣ እገባለሁ። እንደ ትልቅ ሰው እንደዚህ ታየኛለች እንደዚህ። እሱም ሲገባ በአይኗ ትሸኘዋለች። በአይኗ እንደዛም ሆኖ እዛ ላይ ጸብ ይፈጥራል። በህመሟ ላይ ማለት ነው። እነዚህ ልጆች እንዲተኝተው
ስልክ ብድግ አድርጎልሽ ቤት ውስጥ ሲጋራ የሚያጨስ ሰው አለ ተባልኩኝ። አለ እንዴ? እዛ ጋር ባሌ ያጨሳል ትያለሽ? ያጨሳል እንዴ? ያጨሳል። እና ቤት ውስጥ በሱስ ያሳድጉ የለ እንዴ? ወልደው በሱስ ያሳድጉ የለ እንዴ? ጫት እየቃሙ ወልዳ ታሳድግ የለም እንኳን እኔ ላጨስኩት ምን ችግር አለው የሚል ሰው፣ ምንም ኃላፊነት የጎደለው ሰው። ቤት ግን አንቺ ትዩ ነበረ ወጣጭስ በጣም በሱ ራሱ ሌላ ዛም ነበር። እና ጎረቤቱ ሊናገራል። የቤቱ ባለቤት እንደው ምን አለው በጣም ተናዶ ስለነበረ እቺ ልጅ እኮ ገና ጨቅላ ናት፣ እንኳን ለሷ ለኔ ልጆች አለ ልብስክ የሚገባው ለልጆቼ ጥሩ አይደለም ብሎ ነው የነገረው። አሁን ማን ይረዳሻል? በዛን ሰዓት አንድ ጭቅጭቁ እየበረታ ነው የሚሄደው። አንዴ ከጀመረ የሚያቆም ሰው አይደለም። እሺ ብዙ ጊዜ ከማለት የተነሳ ተውኩኝ። ወደ መጨረሻው ለካስ ልቧ ላይ ጭስ ያዩና በቃ በማሽን ተንፈስ ብለው ማሽን ይገጣጥሙልሽና ማሽን ነው እንትን ይላሉ። ከዛ ወዲያውኑ ነው አይሲ ውስጥ የገባው። ደግሞ ዶክተር ሌላ ሀሳብ ደግሞ አመጣ። ወይ ልጅሽ እኮ ጤነኛ ናት፣ ኧረ ምንም እኔ ጋር የሚያሳይ ነገር የለም፣ ለምንድን ነው እዚህ ክፍል ይዛችኋት የመጣችሁት አሉ። ምንድን ነው እየሆነ ያለው? የሆነ ነገር ድብቅ። ከዛ በኋላ እንጦጦ ብዙ ጊዜ ማርያም ሲከፋኝ የሚሄድበት ቦታ ነው እና በጣም ብዙ እርጉዝም ሆኜ እዛ ነው የሄድኩት እና ውስጥ ልክ እንትን ስትገባ ማለት በቃ ውስጥሽ ብርብሽብሽ የሚል ነገር የለም። እንደውም አምላክ አልኩኝ ሌላውን ነገር ተይ ብቻ ማሪልኝ፣ ከምታሰቃያት ደግሞ በቃ ስቃዩ በዛ። እዚህ የሆነ ነገር ይባላል፣ እዛ ጋር የሆነ ነገር ይባላል። ከዛ የእንጦጦ ንግስት የሆነ ነገር በይኝ አልኩኝ። በቃ የሆነ ህልምም ማለት በቃ ስቃዩዋ ከመብዛቱ የተነሳ ማለት ነው። ከዛ በኋላ መሬቱን እንደዚህ ይዤ አስታውሳለሁ። እንደዚህ በቃ ስጮ ለካስ በዛን ሰዓት ሰውየው ይመጣና ወዲያውኑ ፈርሙ ብሏል። እኔ እንግዲህ ደረጃው ላይ ሆኜ ነው እንዲህ መሬቱን እየመታወኝ እንጦጦዋ ንግስት እያልኩ ጮሃለሁ። ከዛ ሮጦ ይመጣና አንድ ነርስ ምን ሆነሽ ነው? ምንም እኮ ትድናለች ምናምን አለ። ከዛ አንደኛዋ አስታውሳለሁ መጣችና ምን አንቺ ገና ነሽ ትወልጃለሽ፣ ምንድን ነው እንደዚህ የሚያደርግሽ? ሶስተኛ ልጅሽ ናት፣ ከዚህ በኋላ ደግሞ ትወልጃለሽ። ምን ግራ ገባኝ። የዛን ሰዓት ጋባልኩ። የሆነ አንዳንዴ ትባንኛለሽ እኮ ከእንቅልፍሽ እንቅልፍ ላይ ነበርኩኝና ባነንኩ። ከዛ አንደኛውን ዶክተር ይመጣና ቅፍ አረገኝና ካፌ ቆይተሽ ነው ያለኝ። ታች ካፌ ወጣሁ። ከዛ ካፌ ወጥቼ የእውነት ነው የምነግርሽ ካፌ ቁጭ ብዬ አፕል ነው ያመጡልኝ። ሰው ማለት ሰው ማን እንደሰጠኝ ሁሉ አላስታውስም። አፕል ቁጭ አድርጌ አፕሉን እየበላው ልክ አንዴ እንደጎረስኩኝ የማርያም ነው ስሟ የማርያም ቤተሰቦች የት ነው ያላችሁት? ግር ብሎ እንዳለ ዘውዲቱ ያለ እንዳለ ዛ አስተማሚ እንግዲህ አይሲ በር ላይ ያለ በሙሉ ተንደርድሮኛ ጋር መጣ። እስማ አሁን ለፍስኩስ አፕሉ እንዴት እንደወረወርኩት አላውቅም። ድግስ አይ መድኃኒት የሚገዛ ሰው አሁን እኔን ትሪት እያደረጉኝ ይመስለኛል። ገብቶሻል አይደለ? ልጅቷ እንትን እንድትል ማለት ምን ደረጃ ነው አራስ ናት ሲባል ከብዷቸዋልና ላስቲኩን ሲከቱት ደም ያሳያል እንትኑ ላይ ይሄ የምግብ እንትኑ መውጫና መውረጃው ላይ ማለት ነው። ከዛ ፎቶዋን እንደዚህ አልብሷታልና እስከዚህ በቃ ስንድ ተጠናቋል ነይ እስኪ አተባልኩና ልክ እንደዚህ ብዬ ሳያት አይኗን ከድነዋለች። ረጅም ሰዓት የምታይ የነበረችው። ከዛ ቴ አልኩኝ በቃ የዛን ሰዓት የሆነ ወሽመጥሽ ቁርጥ ሚል የሆነ ይቅርታ ሴቶች ይሆናል የሚረዱት የወለዱ እናቶች እዚህ ይሄ ማጸንሽ ካምደነግጩ ድንጋጤ ያለ አይደል? ድግጥ አልኩኝ። ከዛ እሱ ይዛኔ ነው በቃ ሲያኝ እንደደነገጥኩ ሲያቅ እኔ የእውነት ብዙ ነገር ሆኛለሁ። የዛን ሰዓት ግን እንዲህ አይኔን እንደዚህ ያዘኝና ቀፍ አደረገኝና የእውነት ስንት ነገር በድሎኛል በጣም ብዙ ነገር። ግን የዛን ቀን እንደዚህ ያለና ነይማ ነይ አለኝና ይሶኝ ወጣው። የምር ነው የምነግርሽ። ከወጣው በኋላ ይሄ ብርክርክር ከምትይው ነገር አለ ምናምን። ከዛ በኋላ መድኃኒት ይሻል እንዲ ይሄ ነገር ልጄን እግዚአብሔር ወይ አትርፍልኝ። በቃ እምሰማው ብቻ ጆሮ የሚጠብቀው ምንድነው አርፋለች የምትለዋን ጆሮ መጠባበቅ ጀመረ። የእውነት ይነግራል ወድ ይነግራል። ከዛች እንዴ የምር ነው የምነግርሽ። የእናት ፈተና
እኔ ዋጋ የከፈልኩት ባይዜ እሷ ለማትረፍ ነበር የእውነት ለመናገር ማለት ነው። በጣም ታዝን ነበር። በቃ የምትሆነው ሁኔታ በነግርሽ እኔ አንዳንዴ አልፏል። እግዚአብሔር የራሱ ቦታ ነው ያስቀመጣትና ይከብዳል። በቃ የእሷ ደግሞ ስቃይ እስማ ወልድ መንፈስ ቅዱስ እኔ ብዙ አይቻለሁ፣ ግን ባሌን ጎኔ አጥቻለሁ አውቃለሁ፣ አባቴን አጥቻለሁ። ግን የእሷ ስቃይዋ ነው በቃ ከመጣችበት እስክትሄድ ድረስ የነበረው ነገር ልጄን አሰቃየዋት ማለት የኔ ኃጢአት ባይዜ ኃጢአቴ ነው። ያን ቀስ ማለት ነበረብኝ፣ መቸኮል አልነበረብኝም ሳስበው ማለት ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አዎ ኢዮብም ብሏል። ግን ደግሞ አንዳንዴ ያን የኔ ኃጢአት መተንፈሻ እስክታጣ በላስቲክ እስክተነፍስ የራሴ ኃጢአት ነው። እውነቴን ነው የምነግርሽ፣ የራሴ ኃጢአት ነው። እኔ ምንም ሌላ ነገር አይደለም። ከዛ ልክ አለፈች ሲባል እሱ ሲሊንደሩ ላይ ሄዶ ተጋጨ። በቃ መቆጣጠር ራሱን አቃተው። በዚህ እውነታ ለመናገር ይበልጥ ተጎጁ እሱ ነው። ለምን ብለሽ ብትይ እሱ ልጅ አያውቅም። እነዚህ ሚሊዮን ያደርግልኛል ለኔ አውቃለሁ እግዚአብሔር። ከዛ ዋጥ አረኩት፣ በቃ ዋጥ ነው ያረኩት። ታውቂያለሽ ራስሽ የምትቆጣጠሪው ነገር አለ። እሱን ሳይው የኔ ሁኔታ ምናምን ዶክተሮቹ በአንድ በኩል የሚያለቅስ ዶክተር አለ። ምክንያቱም አመጣጧ ያሳዝንሻል። ኖርማል መታ እንደዛ አይነት ከዛ እዛ ትቀበራለች። ሌላ ጦርነት ደግሞ ተከሰተ። ምንድን ነው የምትሆነው? እስቲ ለምንድን ነው እዚህ የምትቀበር? ልጅ እዚህ አትቀበርም። ሌላ ሂሳብ ተፈጠረ። ራይድ ይዘን እንደዚህ ብዙ ነው መኪና ከኛ ጋር የነበረው። ወጥተን ተመልሰን እንደገና ከመንገድ ተመልሰን ሬሳ ለመውሰድ ቀውጥ የተነሳ። ከዛ ደግሞ ኦርቶዶክስ እምነት ታውቂያለሽ፣ ያው እኔ ጊዮርጊስ ነኝ። ሰበካ ጉባኤ ነበር። ይህ እንትን ምንድን ነበር ስሙ ጠፋኝ። የረር ለማስቀበር ሄድን። አይሆንም የሰበካ ጉባኤውን ሂጂና አምጪ። በዚህ ሰዓት ሬሳ ይዤ ትዳር ተባለ። እንደገና ሬሳ ይዘን ቤት ሕፃን ልጅ ስቃይዋ በጣም ከባድ ነው የእሷ። ኧረ በስመ አብ። ከዛ በኋላ ምን አልኩኝ? ጌታ ሆይ አልኩኝ፣ ምንድን ነው እያሳየኝ ያለው አልኩ። በቃ ለምን እንደገና ቤት ይዘሽ ሄደሽ ማደር። ከዛ የካ እግዚአብሔር ይስጣቸው አንድ አባት ነበሩ። አራስ ናት እች ልጅ፣ ለምንድን ነው የምታንከራትት? በጠዋት ነውና እች ልጅ ማደር እንዴት ወደ ቤት ሄደ ሬሳ? እች ዱዳ ልጅ ምንታር ልብስ አሰፍተናል። ያሌለን ያልተዘጋጀ ነገር የለም። አንድ ሳምንት ነው የቀረን የእውነት። ከዛ በኋላ ታውቂያለሽ በኦርቶዶክስ እምነቴ አይፈቅድም፣ ከግርግራ ውጭ ነው። አስቀብሪያት እንኳን እንደው የሆነ ነገር እንኳን እንትን እንዳልል የሚያደርገኝ ነገር እሱ ነው። ያማል በጣም ተሰቃየች። በቃ የተሰቃየችው ስቃይ አሁንም ፊቴ ላይ ያለ። እውነት ልንገርሽ እኔ ብዙ ነገር አጥቻለሁ። ኖሮኝ እርቦኛ ቃል ሚሊዮንን ቁጥር ያለው 5 ሳንቲም ኪሴ ውስጥ ሳይኖር አውቀዋለሁ ህይወትን። ምንድነው ሰው አጥቼ እኔ ግራና ቀኜ እንግዲህ ከሰው በላይ የሆነ አምላክ ስላለኝ ነው። ምክንያቱም ሰው ትርጉም የለውም። ዛሬ ስታገኘው ይሻል፣ ነገ ይጠላሻል። እስቲ ጓደኞቼ እንደዚህ ስልክ እያደረጉ የሚዘቡብኝ ጊዜ ሁሉ ነበር። የራሴ ቅርብ የምላቸው የደረስኩላቸው። ግን የሚገርምሽ ነገር ምንም የማይመስለኝ ደግሞ ሰው ስላጣው ምናምን ከዚህ ቁጥር ላይ አላውቅም። ልጄን ያጣው ቀን ግን ስማ ወልድ መንፈስ ቅዱስ ምንም ልንገርሽ አይደለ እስካሁን በህይወቴ ካጣኋቸው ነገሮች የሚጸጽተኝ ልጄን እንዴት እንዳጣኋት ሳስበው ያመኛል። በቃ ያመኛል። በቃ ምን አለ በእኔ ኃጢአት ባልመጣች ማለት ባልመጣች ሁሉ ብያለሁ። ጌታ ሆይ ብያለሁ። አንድ የሆነ ጊዜም እንደዚህ ተበሳጭቼም ያል ጌታዬ ስቃይ በዛ ነው ያልኩት። ምክንያቱም ስቃይ ራስሽ ብትሰቃይ ይሻላል ልጅ ከሚሰቃይ። እንዴት እንደምንሆን በቃ ብታይ አንድ ቀን እንቅልፍ ተኝተን አናውቅም። የእውነት ይሄው ላይ ሲጋራው ጭስ ነው። የሲጋራው ጭስ ብቻ ነው የሱ አመል። አስተኛንም በቃ ተኝተን አናውቅም። ታቅፊያት ጠርዝ ላይ ማለት አልካው ጠርዝ ላይ ሆኜ እንደዚህ አግድም ሙሉ ይተኛል። እንግዲህ
ፍራሽ ወይ አንጥፎ ሲተኛ ነው የምናውቀው አይደል? በኢትዮጵያ እንግዲህ ይታወቃል የራስን ህይወት በምንም በቃ ሰላም የማይሰጥሽ ሰው ታውቂያለሽ። ተነስቼ ሰራተኛ እያለ ሰርቼ አበላዋለሁ አራስ ሆኜ ማለት ነው። እና በጣም ከባድ ነው በቃ ያለፈው ህይወት በጣም ደከመኝ እና በቃ ያኔ ነው በቃ ያቆምኩበት ምክንያት ይሄ ነው። አንድ ማለት ከዛ በኋላ ካለፈሽ በኋላ ደግሞ እንደገና ደግሞ ጭራሽ እየባሰ ሄደ። አንቺ ነሽ ስለ ተማርሽ አንቺ ነሽ በመርፌ ግደሏት ብለሽ ስትይ እንግሊዘኛ ሰምቻለሁ። ተስማምታችሁ ነው ከዶክተሩ ጋር የገደላችኋት እያለ አደባባይ ላይ አንቺ ገዳይ ማለት ጀመረ። እውነተኛ ነገር ነው የሚነገረው ማንም የሚያውቀው ታሪክ ስለሆነ ማለት አንቺ ገዳይ ሞራልሽን አስበሽው ልጅሽን አተሽ ገና ገዳይ መባል አንቺ ገዳይ ስለ ተማርሽ ነው አይደለ ግደሏት ብለሽ ስትይ እኮ እየሰሙኝ ነው አስገደልሻት ልጅህን ማለት ጀመረ። ማለት መግደል ስለሆነ አእምሮሽ ላይ መረማመድ ስለሆነ ከዛ ምን አልኩኝ በቃ እዚህ ጋር መቆም አለበት። እጃለኝ ግራለኝ ልብሱን ይዞ ነው ወደ እኔ ህይወት የመጣው። አንቺ ቤት ነው የገባው? አዎ እዲ አልኩኝ ብተውስ ለቀቄስ በወጣ ትቻለሽ እኮ ለቀሽ መውጣት ራስሽን ማትረፍ የምር ታንቄ ይሄ እንዲበላልዞ ፖሊስ ጣቢያ ገብቼ በባልና በሚስት አንቀባ ውጭ ተብዬው ሊወጣውበት ከስሻል የምር ደሜ እንዲየፈሰሰ ማለት ነው። ይሄ ተቧጭሬ ማለት ነው። ወጣለሁ አስፈረሙት አንዴ ለፍርድ ቤት ሲፈልግ አንሰጥም አሉ ማስረጃ ስለሆነ ማለት ነው። አይታል ይባላል ያን ፍርድ ቤት ሊቀር እንደዛ የሚያደርጉት ምን ምክንያት አላቸው? ይሄ ነው እኮ አሁን ሁላችንም ጋር ያለው ችግር ይሄ ነው። አንድ ሰው ሲናገር መጀመሪያ አቤቱታውን ስትሰሚው ከነምናምኑ ነው የምትሰሚው አይደለ? በሰዓቱ ነበርሽ ምስክርነት ሰው አይፈልግም። በዚህ ሰዓት ፍርድ ቤት መሄድ አይፈልግም። ያ አሁን ችግሩ ትልቁ ችግር ነው እንግዲህ ሴቶች ለመገደል ለመደፈር ህፃናት ለመገደል አንዱ ምክንያት ምን እንደሆነ ታውቂያለሽ? ነገሮች ይሄ ተሸፋፍኖ ተለባብሰው የሚቀረው ምስክርነት ሰው አይፈልግም። በቃ ይሄ እውነተኛ ነገር ነው ማለት ነው። የትኛውንም ሰው ብትጠይቂ እኔ ምስክር መንከራተት አልፈልግም ምን ነገ መልሰው ለሚገናኙት የሚባል አባባል አለ። ስርዓት ማስያዝም እኮ አለ። የሆነ ሰው እኮ የሆነ ነገር ህግን ሲያቅ ስርዓት ይዛል። ባይዜ ሁሉ ጊዜ መረን አይሆንም። ባክሽ ፖሊሶችስ ምን ያመጣሉ ማለት ጀመረ። 6 ሰዓት ከወጣ 8 ሰዓት ይመጣል። ምንድነው የሚሰራው ስራ? ሽማግሌ ሰበሰብኩኝ ስራውን አሳውቁኝ ማለት ጀመርኩ። አሁን እየባሰ ሄዷል። ተጋግለናል። ከበላሽ ከጠጣሽ ወዲሽ አይጉደል እንጂ አርፈሽ ቤት ተቀመጫለሽ ስራ ማሰሪን ቁጭ ቤት ተባልኩ። አባት ናቸው ጠሯቸውና አባት ያልኳቸው አንድ ነገር ይበሉኝ። መጀመሪያ እንደ ህጉ መሰረት ምከር በቤተ ክርስቲያን አስመክር፣ ከዛ በኋላ ነው ወስኝ የምትባዩ። ሶስተኛው ላይ ለቤተ ክርስቲያን ሙሉ ለሙሉ ትነግሪያለሽ። ለእግዚአብሔር ከነገርሽ በኋላ ታዩ ነው የምትባዩ። ያንሰው እኔስ ምን ላድርገው? አስመከርኩ መከርኩ፣ መጨረሻ ላይ ምን ማድረግ ነው ያለብኝ? መለየት አይደለ ብን ብለን እንደምን ከመሄዳችን በፊት የመጨረሻው ልወጣ ማለት ነው። የወጣውበት የመጨረሻውና ልወስን የቻልኩበት ምክንያት ምን እንደሆነ ታውቂያለሽ? የሆነ ቀን ልጄ ልብስ ታወልቃለች ሳሎን ላይ ከትምህርት ቤት እንደመጣችሁ ልቁልቅ ስታርግ እንዴ ምን አስባችሁ ነው እኔ ፊት የምታወልቀዋል? የ9 ዓመት ልጅ ምን ታስባለች? አሁን እሱ ፊት አሁን ልብስ ወለቀና አልወለቀ እኔ ብቻ አላውቅም። ወዲያውኑ ከስንተኛ ቀን ነው በኋላ ሽንት ቤት ይከባባታል። እኔ ውጭ ነኝ ያለው ተማ አስተል ሰማሁትና ሩጬ ገባሁ። አላየዋትም ስላላየዋት ነው ምናምን ነገር አለኝ። እንደውም ሊቆጣኝ ፈለገ። አልኩ ምንጯ እየተቀመጠችልኝ ነው። የምር ነው የምነግርሽ ማታ ሪሞት ወደቀ በሚል ጸብ አደርን። ያቺ ተነቃክተናል ሁለቷን ቀን ቅድም ለማለት እኔም ያስኩት ገብቶሻል አይደል? ቅድም እንዴት አላየዋትም ትላለ። እንግዲህ ኮንዶሚኒየም ቤት እኔና አንቺ ርቀት የለን። ሽንት ቤቱ እንግዲህ አላየውም ይባልበት ምንም ነገር የለም። እማ ስትል ብቻ ነገር ከዛ በኋላ ልጅቷን ያሳት አውቃ ነው ሪሞት ይጣለችው። በቃ እሷ ላይ ነው ታርጌቱ። በቃ እሷ ላይ ሆነ። ነው አልኩና
ወዲያው ማራቅ ጥሩ ነው። እንጦጦ ንግስት በቃ አንቺ ጋር መምጣት ያለብኝ ሁሉ ነገር ይቅርብኝ፣ አልብላ አልጠጣም፣ የሚያደርገኝን ያደርገኛል። ብድግ አልኩልሽና ከትምህርት ቤት በቦርሷ አስወጣሁት። ወጣሁ በቃ ምንም ሳኒዝ ወጣ። እቃው ያንቺ ነው፣ ቤቱ ያንቺ ነው፣ ምንም ነገር ሳትይሽ ወጣሁ። በቃ ቤት ተከራየን፣ ወጣን። የምር እልህ ይዞኝ ማለት ነው። እንግዲህ ስዕል ብታምኝም ባታምኝም በጣም በሺዎች የሚሸጥ ነው አይደለ? መርካቶ በ300 ብር ሁላ እልህ ይዞኝ ማለት ነው። መራብ የለባትም ልጄ፣ መጠማት የለባትም፣ ትምህርቱ ቆሟል። እንግዲህ አስቢ። ቀጥታ ማስረከብ ጀመርኩኝ። ዝም ብዬ እሰራልሻለሁ፣ ማውጣት ነው ማውጣት ነው ማውጣት። ይኑርም አይኑርም ቀለምም ይቻል አይቻልም ማድረግ ያለብኝ ምንድነው? ልጄ እንድትራብ አልፈልግም፣ የቤት ኪራይ እንዲጎልብኝ አልፈልግም። ከዛ በኋላ ኤቲኤምን ይዞ ተገኘ። እንግዲህ ቤት ጥዬው አይደል የወጣሁት፣ መታወቂያን ምን ያስወሰደ ሰው ነው እንግዲህ አደባባይ ላይ አስመታኝና አዘረፈኝ። በሌላ ጊዜ ደግሞ ሳውልኮ ማለት ነው ፒያሳ ላይ ማለት ነው። ይሄ አሁን ምነግርሽ ህልም ነው የሚመስለው፣ አዲስ አበባ ላይ አይመስልም ማለት ነው። አዲስ አበባ ላይ የሚሰራው ስራ ያስጠላል። ከሰስኩ። የዛኑ ቀን ስከስ ሁሉም ምስክር አሉ፣ ያዩ ሰዎች ዲስትሮ ጠራጊ ምናምን እዛ አካባቢ ያውቁታል። በጣም ዱርዬ ስለሆነ ያውቁታል። ምን እንደሆነ ታውቂያለሽ? ነገ መልሳችሁ ለምትገናኙት እኛ አንሆንም አሉ። ከዛስ ምን ባረግ ጥሩን ሄድኩኝና ከሰስኩት። ራስ ደስታ ስከሰው የምር ነው መነግርሽ፣ ቦርሳዬ መታወቂያ ምንም ነገር እጄ ላይ አልነበረም። ከሰስኩትና ጥዬን ወደ ቤት ሄድኩት። ኤቲኤሙ ሰበብ ሆነ። መነን ተያዘ። መነንና ራስ ደስታ ርቀት የለውም። ተደወለልኝ፣ ከመነን ተደወለ። አቤት እንደዚህ እሱ ጋር ምን ይሰራል? ሚዲያ ላይ እየተናገርሽ ነው፣ አብሮኝ አይደለም፣ ተፋረዱኝ እያልሽ እንደገና ደግሞ ኤቲኤምሽ እሱ ጋር ምን ይሰራል ያስብላል። አይ እኔ እኮ ስወጣ እኮ ምንም ይዤ አልወጣሁም ብዬ እኮ ተናግሬያለሁ። ለምንድን ነው ይሄንን ማትረዱኝ? እና የተባልኩ ሄድኩ። ልክ ሲሄድ ሁኔታውን ሲያዩት ወንድምየው መጣ። ወንድምየው ባይዜ ስልጣን ውስጥ ያለ ሰው ነው። ከሷ ጋር ሀቋን ስለሆነ ከተነካካክ እጄን አውጥቻለሁ ብሎ ጥሎት ሄደ። ዋስማኒው አስፈችው ያማ አስፈችው ለምን አስፈተው? ምንድነው ከኔ ጋር ያለውን ነገር ህግ ነው፣ ህግ ያዘውን ነገር እንደፈለገ ያድርገው። ከዛ በኋላ ፈረመ። አልደርስባትም፣ ምትኖሩን አልደርስባትም፣ እንቅፋ ቢመታት እኔ ነኝ ተጠያቂ ብሎ ወጣ። አሁን በዛን ሰዓት መታወቂያ ምናምን ጠፍቷል አይደለ? የዛን ሰዓት መታወቂያ ሲጠፋ የት ትሄጃለሽ? መታወቂያ ከሌለሽ የትም ቢሮ መሄድ አትችይም። እያንዳንዷ በዲጂታል የምትንቀሳቀሽበት ዘመን ላይ ነው ያለ ነው። መታወቂያ ለማውጣት ደግሞ የወጣበት ቤት አሁን ተሽጦ ያለ ቤት ነው። የት ሊድ ቁጭ በጣም ዋጋ ትከፍ። ትንሽ የምትባል ዋጋ የለችም። ያለኝ አማራጭ ምንድነው? ልጆቼ እንዳይራቡ እና ትምህርታቸውን እንዳያቋርጡ ማድረግ ነው። በቃ መሮጥ ታውቂያለሽ። በቃ ሰክሰስ ለመሆን ምን ማድረግ አለብሽ? ምንም ጆሮሽን አለመስጠት ነው ለእንደዚህ አይነት ነገር። ከዛ ዛቻው ግን አለ እኮ ይደወላል፣ ይዝታል። አልደርስም ብሎ እንደገና ይዝታል። ቴክስት ባስነብብሽ ትገረሚያለሽ። ስቲል እስካሁን ነው የምነግርሽ። ይሄን አሁን የምነግርሽ አሁን ራሱ ነው የምነግርሽ። ከዛ ምን አደረኩኝ? ተፈርሙ ከወጣ ፈርሙ ተለቀቀ፣ ወጣ። ቤት እንዴት እንድረስ? ከወጣም በኋላ ነገ ዛሬ ተባለ። እግዚአብሔር ይክሰስልሽ። የሰው ልጅ ከሰሰ ምንም በቃ ከዜሮ መጀመር ይከብዳል። ስንት አመት ያፈራሽው ነገር ብትን አድርገሽ ወጥተሽ እንደ አዲስ ልብስ ገዝተሽ ቁምሳጥን ገዝተሽ ስትኖሪ 20 አመት በይው እንግዲህ አሁን ልጄ 18 ከሆናት እንግዲህ በቃ 20 አመት በይው ጠቅላላ። ከዛ እንደገና ወደ ዜሮ ወርደሽ ስትኖሪ የአካባቢው ሰው አስቢው እንግዲህ። አሁን አጋጣሚ ሆነና ወንጀል ነው። ሌላ ሰው ሚስቴክ ተፈጠረና ቂሊንጦ ይገባል። ሌላ ወንጀል ሰርቶ እሺ፣ በጸባይ ተጠራው። ያው ቁልፍ ተባልኩ። እኛ ወደ ቤታችን ገባን። አሁን እግዚአብሔር ይመስገን የሚቀጥለው አመት ላይ እንግዲህ አሁን የጀመርኩት ያቆምኩትን ፕሮጀክት እንግዲህ ቀጥላለሁ ብዬ አስባለሁ። ከእግዚአብሔር ጋር ማለት ነው። ከንቲባ ጽሕፈት ቤት ገብቷል ፕሮጀክትሽ።
በደንብ ግልጽ ለማድረግ ምንድን ያልሽኝ የአድዋን ታሪክ በብራና መጽሐፍ በብራና ተጽፎ እንደ ታሪክ ተሰንዶ እንዲቀመጥ ሙሉን ማለት ነው። ሙሉን አንዴ ይጻፍና ወጥ ይሆንና አሁን ለምሳሌ ሀሳብ ቅንጭብጭብ ያለ ነገር ነው ያለው። ኃይሌ ገሪማም የተወሰነች ነው የጻፈው። እሱም ነው ዘባትሎፍ አብሺ ማነው አድዋ የሚለውን ግልጽ ሆኖ ወጥ ሆኖ ከዛ በኋላ ያ ተጽፎ ግን ተለብጦ እንደ ታሪክ ተመዝግቦ ሲገባ ለጉብኝት ሲገባ ያው የቱሪዝም መስህብ ነው። ሌላው ደግሞ ምን ይሆናል? ታትሞ ለህዝብ መድረስ አለበት። ሁለት ስራ ነው የሚሰራው፣ በብራናም በመጽሐፍም። ያንተንም ደግሞ ምንድነው ነበር የካውጦናም እንደዛ ነው። የካውጦናም እንደዚሁ አብቅቶለት ደርሶ ነው ፋዘር እንደዛ እንተ ሲል ያው በወሊዱም በምኑ ነገሮች የምትፈልገው ይደረግላት ብሎ በዛን ሰዓት የነበረው የአስተዳደሩ ማለት ነው ፈርሞ ይሰጠኝ። እንግዲህ አስቢ የመጨረሻው ላይ ሲደርስ ነው የቆመውና አዳነች አበቤ ጋር ገብቶ ነው እንግዲህ እንትን ያለው። አሁን ቀጥላለ ብዬ አስባለሁና ብዙ ነገሮችን እሱም ብቻ አይደለም ብዙ ነገሮች አሉ። ገብቶሻል? በየአካባቢያችን በየሀገሩ ላይ ያለ ብዙ ታዋቂ የሆኑ እንትኖች አሉ እና ታሪካቸው ያልተጻፈ ሰዎች አሉ። የህይወት ታሪካቸው አሁን ለምሳሌ ምሳሌ ብሰጥሽ ደራርቱም የራሷ ታሪክ አላት። ዓለም ላይ የምትታወቅ ሴት ናት። ኃይሌን ብትጠይቂው ሁሉም እያንዳንዱ የራሱ ታሪክ አለው። በወረቀት ከሚሆን የኔ ሀሳብ አንደኛ ብራና ኢትዮጵያ ነው፣ ቅርስ ነው፣ የማይንቀሳቀስ ቅርስ ማለት ነው። አሁን የማይንቀሳቀስ ቅርስ ስል የሚንቀሳቀስና የማይንቀሳቀስ ተብሎ ያስቀምጠዋል። ነገር ግን ሙዚየም ውስጥ ሲገባ አገር ውስጥ ቢንቀሳቀስም ከኢትዮጵያ የሚወጣና እንትን የሚል አይደለም። አሁን ሰው መስረቅና መሸጥ እንጂ ለሀገሬ ቅርስ ይሁን ብሎ የሚያስገባው ነገር እያጣን ነው። በዚህ ዘመን ምን ተሰራ ሲባል ይሄ ነው ተብሎ እንዲታይ መፈልገው እና እንግዲህ ከእግዚአብሔር ጋር ወደፊት እንግዲህ በዚህ አጋጣሚ ለከንቲባዋ አዳነች አበቤ እንግዲህ ማስተላለፈው መልእክት ያው ሴቶች ፈጠራ ላይ ሲሆን ይበረታታሉ ይባላል። ሚኒስተሩ ጠቅላይ ሚኒስተሩም ቢሆን ይመለከተዋል። ምክንያቱም የሱን ፕሮጀክት ስለሆነ ማለት ነው። ምፈልገው ማለት አንደኛ ስራ ማስኬጃ ያስፈልግሻል ግዴታ የገንዘብ ሳይሆን አንዳንድ ማቴሪያሎች የሚጎሉ የቦታ እጥረት ነው። አሁን ቦታ ሰዎች ያስፈልጋሉ ምናምን ያ ነገር መቀጠል ያለበት ነገር ስለሆነ በዚህ አጋጣሚ እንግዲህ የሚያዩ ሰዎች ይህንን መልእክት እንዲሉልኝ እፈልጋለሁ። በዛ ላይ ደግሞ ስዕሎች እንግዲህ በዚህ አጋጣሚ ስራዎቼ ነው እንግዲህ እያበረታታችሁ አኪታ አርት በሚል ገብታችሁ ቲክቶክ ላይ ያለው ሲና አርት በሚል ደግሞ ፌስቡክ ላይ ያለው አሁን እግዚአብሔር ይመስገን ያው የስዕልን ህይወት ማንም ያውቀዋል። በፊት ወደ ነበርኩበት ተመልሻለሁ። ያው እልይዞኝ ለሊት የ300 እና የ400 ሁሉ ስዕል አወጣውበት ጊዜ ነበረ። ለምን እልይዞኝ ልጆቼ መራብ ስለሌለባቸውና አሁን ላይ እግዚአብሔር ይመስገን ልጄም ትልቋም እየተማረች ነው ያለችው 11 ናት። እንግዲህ ያሳድግልሽ ይበለኝ ኢትዮጵያ። እችም ጥሩ ተማሪ ጎበዝ ተማሪ ናት። እችም እንደዛው ደህና ቦታ ነው እየተማረች ነው ያለችው። ምንም በቃ አሁን እግዚአብሔር ይመስገን ምንም ያሳጣኝ ነገር የለም። ስዕሎችሽን ትስያለሽ፣ ፕሮጀክትሽን ደግሞ ለማስፋፋት እየሞከርሽ ነው። ስለዚህ ፕሮጀክትሽም ተሳክቶ ስዕሎችሽም ደግሞ በደንብ ለገበያ በቅተው ለእይታ በቅተው ጋለሪ እስከ ማዘጋጀት ደርሰሽ እንደምናገኝሽ ተስፋ እናደርጋለን። እንግዲህ የሆነሽ ደግሞ እዚህ ስለመጣሽ እጅግ አድርጌ አመሰግናለሁ።